በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የትኛውን ማንነታችሁን ትቀበላላችሁ? እግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እንድትጀምሩ ጠይቃችኋለሁ። የምክር አገልግሎት የምትፈልጉ ብትሆኑ በነፃ እግዚአብሔር ሰጠን ለማካፈል በስክሪኑ ላይ ባሉ የስልክ ቁጥሮች በመደወል ልታገኙን ትችላላችሁ። የእግዚአብሔር ስራ የሁሉም ተሳትፎ ያለበት ነውና እግዚአብሔርን አገልግሎት ለማገዝ በዚህ በተለይ በሚዲያ አገልግሎት በተለያየ ችግር ውስጥ በተለያየ ቀንበር ውስጥ ያሉ ወጣቶችን እያገለገልን ነው። ብዙ የአገልግሎት በርም እግዚአብሔር ከፍቶልናል። ክብሩን ለእግዚአብሔር እንሰጣለን። አገልግሎቱ ግን የብዙዎች እገዛ ስለሚያስፈልገው ለወገኖች ስልጠና ቦታ፣ ቋሚ ምክር ቢሮ ከማዘጋጀት ጀምሮ ብዙ ስራዎች ከፊታችን ተቀምጠዋል። እግዚአብሔር እንዳሳሰባችሁና ልባችሁን እንዳሰፋው መጠን በስክሪኑ ላይ ባሉ ቁጥሮች ለእግዚአብሔር አገልግሎት እጃችሁን እንድትዘረጉ እንድታግዙ የባንክ አካውንቶች ተቀምጠዋል። በእግዚአብሔር ፍቅር ለማበረታታት እወዳለሁ። የትኛው ማንነት ነው ሲል እንግዲህ በእርግጥ የትኛው ማንነት ነው? የተለያየ ማንነት አለን ማለት አይደለም። ነገር ግን የተለያዩ አካላት ስለኛ ያላቸው አመለካከት ወይም ደግሞ ማንነት አለና ያንን የትኛውን ነው የምንይዘው ነው። እኔ እንደመነሻ ኦሪት ዘፍጥረት ምዕራፍ 15 ከቁጥር 1 እስከ 6 ያለውን አነባለሁ። ኦሪት ዘፍጥረት ምዕራፍ 15 ከቁጥር 1 እስከ 6። ከዚህ ነገር በኋላም የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? እኔም ያለ ልጅ ሄዳለሁ፣ የቤቴ መጋቢ የደማስቆ ሰው ይህ ኤልኤዘር ነው አለ። አብርሃምም ለኔ ዘር አልሰጠኸኝም፣ እነሆም በቤቴ የተወለደ ሰው ይወርሰኛል አለ። እነሆ የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበት የሚወጣው ይወርስሃል። ወደ ሜዳም አወጣውና ወደ ሰማይ ተመልከት፣ ከዋክብት ልትቆጥራቸው ትችል እንደሆነ ቁጠር አለው። አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት ይላል። እንግዲህ የኛ ማንነት የትኛው ነው? በነገራችን ላይ መጽሐፍ ቅዱስም እውነታውም እንደሚያሳየን እያንዳንዳችን ሁላችን ልንስማማበት የምንችልበት ሐሳብ አለ ብዬ አምናለሁ። አራት አካላት ስለኛ የሚኖራቸው አመለካከት አለ። እኛን ማለት በተመለከተ አንዱ እግዚአብሔር የሚለው ነው። ሁለተኛ እኛ ባለቤቶቹ ስለኛ የምንለው ነገር አለ። ሶስተኛ ደግሞ ሌሎች ሰዎች የቅርብ ይሁን የሩቁ ዘመድ ይሁን ባዳ የሚሉት አለ። አራተኛው ደግሞ ክፉ ባላጋራችን ሰይጣን የሚለው አለ። ሚዛን የሚደፋው የቱ ነው? የትኛው ነው ሊጸናስ የሚችለው? የተናገረው ስለኛ ያለው ነገር ሊጸናለት የሚችለው ማን ነው? እናንሳ። እግዚአብሔር ስለኛ የሚለው ምንድን ነው? ለምሳሌ እዚሁ ባነሳ ነው የመጽሐፍ ቅዱስ ክፍል ውስጥ ለአብርሃም ዋጋ እጅግ ታላቅ ነው ይለዋል። ጋሻ ነኝ እኔ አትፍራ ይለዋል። ተመልከቱ፣ አብርሃም በእግዚአብሔር ፊት ያለውን ማንነት የሚያውቀው እግዚአብሔር ነው። ይቅርታ፣ ሰዎች ሰይጣን እኛ የምንለው አለ። ነገር ግን ሚዛን የሚደፋው እግዚአብሔር ስለኛ የሚለው ምንድን ነው የሚለውን ነገር ማሰብ ከቻልን ህይወትን መግፋት፣ በመንፈሳዊ ህይወት መቀጠል እንችላለን። አብርሃም ልጅ የለኝም የሚወርሰኝ ይሄ ያልደከመ ከቤቴ የተወለደ ባሪያዬ ነው አገልጋይ ነው እያለ የደከመበት ሀብቱ የዘመን ልፋቱ ለባዳ እንደሚሆን ደምድሟል። እግዚአብሔር ግን እኔ ለአንተ ጋሻ ነኝ፣ ዋጋ ትልቅ ነው ይለዋል። ሰውየው ልጅ አልባ ነው፣ እድሜው ገፍቷል፣ ሚስቱ መውለድ ካቆመች ዓመታት ተቆጥረዋል። እግዚአብሔር ስለ አብርሃም
በዘፍጥረት 12:17 ላይ የፈርዖንን እና ቤተሰቡን በመቅሰፍት የመታበት ሁኔታ አለ ሚስቱን ወስደውበት። እንደገና ዘፍጥረት 20 ላይ ብትመለከቱ ዘፍጥረት 20 ላይ ከቁጥር 2 እስከ 7 ላይ እንዲሁ አቤሜሌክ የሚባል ንጉስ ሚስቱን ወስዶበት እግዚአብሔር ይላል አንተ ሰው ትሞታለህ አለው። የዚህ ሰው የሚስት መልስ ተራ ሰው እንዳይመስል ነብይ ነው ይለዋል። እሱ ግን ደካማ ነኝ ብሎ ሚስት የመወሰድ ሰው ሚስቱን ሲወስዱበት እግዚአብሔር ግን እንደዚህ ይለዋል። ሁለተኛ ደግሞ አብርሃም ስለራሱ ይላል እኛም የምንለው ነው ስለራሱ እህቱ ነኝ በይ ይገድሉኛል ሲል እንመለከታለን። መካን ነኝ ባሪያ ይወርሰኛል ይላል። ሰዎች ስለራሱ ብዙ ይላሉ። ለምሳሌ ዳዊት ትል ነኝ ብሏል መዝሙር 21:6 ላይ። ሰዎች ስለሱ በጣም ወደታች ስንመለከት ብዙ ነገር ይሉታል። ከሚባለውና መከራ ከደረሰበትና ከሚያልበት አኳያ በቃ ስለራሱ ያለው አመለካከት እኔ ትል ነኝ ይላል። በአንድ ወቅት ወደ አንኩስ አይደለም ወደ ጌት ንጉስ ሄዶ ነው በሸሸ ጊዜ ከሳኦል ፊት ፈርቶ እንደ እብድ ሰው ላጩን እያዘከረከ እብድ ወይም ደግሞ ኤፒሌፕሲ የሚጥል በሽታ እንደያዘው ሰው የተንደፋደፈበት ጊዜ አለ። የእግዚአብሔር ቅባት በላዩ ላይ ያለ በሞትና በደም መካከል አንድ እርምጃ ቀረ ብሏል ሰው የሚለው ነው። ዘፍጥረት 34 ላይ ብንሄድ ዘፍጥረት 34 ቁጥር 30 ላይ ያዕቆብ ስለሱ እኔ በቁጥር ጥቂት ነኝ ይመቱኛል እጠፋለሁ ይላል። ይቅርታ። ሶስተኛ ደግሞ ሰዎች የሚሉት ማለት ልክ ዳዊት እንዳለው መዝሙር 21:8 ላይ እስቲ እግዚአብሔር ከወደደው ያድነው አይድንም ይላል። ሁለተኛ ሳሙኤል 16 ላይ ስትሄዱ ሁለተኛ ሳሙኤል 16:5-8 ላይ ያ የጌራ ሰው ሳሚ የሚባለው ቢንያማዊ ዳዊት ልጁ መፈንቅለ መንግስት አድርጎበት እየሸሸ ምን አለው የደም ሰው ምናምንቴ ዋጋ የለ ወርዝለስ ምንም ማትረባ ዋጋ የሌለ በመከራ ተይዘሃል ይላል። ኢዮብስ ተመለከቱ ሚስቱ ምን አለችው? ኢዮብ 2:9 ላይ አንተ አሁን ቀን ይመጣልኛል ገና ሰውን አለው ታስባል አንተ እኮ በትል ተበልተ ስትዛብር ከመከራው የተነሳ ስትዛብር ታድራለህ ብለዋለች። እሱም ስለራሱ እኮ ብሏል ባሪያዬን አቆራምጬ ብጠራው እንኳን አይሰማኝም ማለት። በኢዮብ 8:4 ላይም ስለ ልጆቹ እንኳን ሞት ሲናገሩ ጓደኞቹ እግዚአብሔር እኮ በበደላቸው ይጣላቸው በቃ እስክፉ ነበሩ ልጆች ይሉታል። ሰይጣንስ ዘካርያስ ምዕራፍ 3:1-5 ላይ ዘካርያስ ምዕራፍ 3:1-5 ላይ ምን ነበር ነው ያ ታላቁ ካህን ነው የሚገርማል። ታላቁ ካህን ይለዋል። ክብር እግዚአብሔር ይሁን። በእግዚአብሔር ፊት እኮ ነው ነብይ ነው የሚናገረው እግዚአብሔር ነው የሚናገረው ሰማይ ነው የሚናገረው ታላቅ ካህን ይለዋል። ሰውየው ግን ቆሻሻ ልብስ ለብሷል። ጥምጥሙ ቆሽሿል። የክህነት ልብሱ ቆሽሿል። ኃጢአት ነው የሚያመለክት እና በግራው ሰይጣን ቆሟል። በቃ አጠገቡ ኩስ ይላል። ለምን ኦሬዲ እጅ ከፍንጅ ተይዟል። በቃ ይጣላል ብሎ ያስባል። ሽምቅቅ ነው ያለው። የእግዚአብሔር ምላሽ ግን ይደንቃል። አያችሁ ሚዛን የሚደፋው ስልጣን ያለው ቃሉ ማይሻር እግዚአብሔር ብቻ። ኃጢአተኛ ነው። እጅ ከፍንጅ ተይዟል። ጥምጥሙ ቆሽሿል። ክህነቱ ተበላሽቷል። አዎ እግዚአብሔር ልክ ነው። አዎ ልክ ነው አላለው። ሰይጣን ኢየሩሳሌምን የመረጠ እግዚአብሔር ይገስጻል። አሁንም እግዚአብሔር እንዲህ ክፉ ከሳሽ የሆነውን ነገር ይገስጽላችሁ። ይገስጽ። እኔ እኮ ከየት እንዳመጣው ታውቃለህ። ሰውየው ነው ቆሸሸኝ ይመስለው እንጂ እኔ ግን ዋጋውን አውቃለሁ። ከየት እንደመጣ አውቃለሁ። ከእሳት መካከል የተመረጠ ትንታግ ብልጭ እንደመጣ ከእሳት መካከል እንደወጣ እንደዛ እኮ ነው አለ። እንዲህ አይነት ኮንፍሊክት እንዲህ አይነት ግጭት በቃ እኔ እንዲህ ነኝ ሰዎች የሚሉን ሰይጣን የሚለን የሚመጣው መቼ ነው ብትሉ በአብዛኛው በተመቻችሁ ጊዜ ከእግዚአብሔር ጋር ያላችሁ ሪሌሽንሺፕ ህብረት ባማረ ጊዜ አይደለም። አብርሃም እኮ በቤቱ መካንነት ነግሶ ኤሊኤዘር ይሄ ሰውዬ መካን ነው ሀብቱን ወርሳለሁ ሀብቱ ብዙ ስለሆነ ብሎ ልጆች በላይ የወለደ ሚስት ይጨማመር ያለ ይመስለኛል። በዛት ነው ጭንቅ ባለው ሰዓት
እና እንዲህ ነው ራሳችን ወጀብ ውስጥ ስንሆን፣ ፈተና ውስጥ ስንሆን፣ መከራ፣ ሐዘን፣ ያልጠበቅነው ነገር ሲደርስብን ያኔ ነው አጋጥሞኛል። በቃ በህይወቴ ምንም ገጥሞኛል። በቃ የሆነ ነገር ውስጥ በገባሁበት ሰዓት አገኘ ነው ብለው ክፉ ቃል ካፋቸው ሰዎችን አስታውሳለሁ። ግን እግዚአብሔር ጋር ያላችሁ ዋጋ ምንድን ነው? በቃ እኛም ሊገባን የሚችለው ይሄ ነው። አስታውሳለሁ በተጨነቅኩ ጊዜ በቃ አሁን አለቀልህ ተብሎ በቃ ልክ ዳዊት እንዳለው ሲወረወርብኝ አቤቱ አልኩት፣ እግዚአብሔር ከአንደበት ክርክር ጋርደኝ አልኩት። ጋርዶ አሳለፈኝ። ክብር ለእግዚአብሔር ይሁን። በኃጢአት ስንወድቅ መከራው ስንሆን በቃ እንዲህ አይነት ነገሮች ይመጣሉ። ነገሮቻችን ሲበለሻሹ ያኔ ነው አንተ የወደቅክነ አንቺ ያበቃልሽ ነሽ የሚለው። ያን ጊዜ አእምሮ 3-1 ከመራስ 3-1 ስትሉኝ ስላችሁ ምን ልትል ትችላላችሁ? 4 አይደለ ያዘረዘርኩት? እግዚአብሔር፣ እኛ፣ ሰዎች፣ ሰይጣን 4 ስንዘረዝር 3-1 ማለት ሰዎች እኛም ራሳችን ሰይጣንም ሆነን ራሳችንን እንዋጋዋለን። አንድ የሚለው 3-1 እግዚአብሔር ነው። አንዱ እግዚአብሔር ነው፣ ግን ይበቃል። ክብር ለእግዚአብሔር ይሁን። one is God is a majority ይላሉ ፈረንጆቹ። እግዚአብሔር ካለ በቃ ማጆሪቲ እሱ ነው። እና ግን ጠላት ይሄንን ያመጣብናል። አሁን እኛ ብንሆን እንዲህ ባደርግ ኖሮ፣ እንዲህ ባልወስን ኖሮ፣ ይሄን ባላደርግ ኖሮ፣ እንዲህ አድርጌ ቢሆን ኖሮ ኢፍ ምን ፈረንጆች በእንግሊዝኛ ኖሮ ግን እኮ አይቻልም አልፏል ብለን ራሳችን እንወቅሳለን። ሰዎች ደግሞ የየራሳቸው ግራ አጋቢ መልእክት ይነግሩናል። እንዲህ እኮ ብታደርግ ነው፣ እንዲህ እኮ ብትሄድ ነው። ሰው ታማችሁ እንኳን በህመም ውስጥ እያላችሁ ስለሄዳችሁበት ሐኪም ቤት ስለወሰዳችሁት መድኃኒት ሰዎች በቃ የራሳቸውን አመለካከት ሰጥተው ተስፋችሁ ያጠፉታል። ሰይጣንም እግዚአብሔር ጥሏል፣ ተገኘ፣ ተያዝክ፣ አሁን አታመልጥም። አዎ እግዚአብሔር ልጅ ነበር ግን በድለሃል፣ እግዚአብሔር ጥሏል ይላል። በዚህ ጊዜ መፍትሄው ምንድነው? እኔ እንደውም ምስሉን በዩቲዩብ ላይ ያለውን ተምብኔል የሚባለው ከቨር ምስሉን አንድ ሰው በሁለት ቦታ በክብር የተቀመጠ ሰውና እንደገና ደግሞ ታች ውድቅ ያለ ሰው ሁለቱ ነው። ተመልከቱት። ምስሉን አይታ አስተውላችሁ ጀምራችሁ ትምህርቱን ብታዳምጡ ደስ ይለኛል። ሁለት ነው። አንዱ በክብር በደመናው ውስጥ የተቀመጠ እግዚአብሔር ስለሱ የሚለው ነው። ሌላው ግን ሰይጣን ሰዎች ራሱ ደግሞ ያስቀመጠ ታች የወደቀ ማንነት። ይሄንን ማስተዋል 3-1 ከተመራን የኛ የሰይጣን የሰዎች ተጠባብሮ የእግዚአብሔር ነገር መስማት ካቃተን የሚቀጥለው ነገር ተስፋ መቁረጥ ነው። ራስህን አጥፋ፣ አብቅቶልሃል ይላል። ነገር ሲጨልም ሰይጣን እንደዚህ ያሳያል። ታስታውሰው ለይሁዳ በድሏል እኮ አጥፍቷል። አዎ ሸጠዋል ወዳጁ። ግን ሰይጣን አሉ በቃ አለቀልህ ወዳጅክ እንዲያደረገልህ ሲለው መፍትሄ ብሎ ያነሳው ገመድ መሳብ ነው። ከዚህ በኋላ እግዚአብሔር አይመርም፣ ጌታ አይመርህም አለ። እንዴ 7 ጊዜ 70 በቀን ወንድምህን ማረው ያለ ያ ጌታ እንዲህ ብሎ ያስተማረ ጌታ እሱ ምን ያህል ጊዜ ብንበድለው ሊመረን ይችላል? ወሰን የለውም። ይሄን ግን እንዳይሰማ አደረገው። አያችሁ ነገሮች ድርብ ብሎ አናታችሁን ሲሏችሁ እግዚአብሔር ስለናንተ ያለውን እንዳታስተውሉ ያደርጋል። ስለዚህ ወጣ ብላችሁ ቆም ብላችሁ ማለት ለዚህ እኮ ነው ጌታ ምን አደረገው አብርሃም ናስቲ ውጣ ነው፣ ከድንኳን ውጣ ነው። ድንኳን ውስጥ ቁጭ ብለህ የምታየው እዚህ ጋር መካን የሆነች አሮጊት ዘመኑ ያለቀ ውድቅ ያለች ሴት ነው የምታየው። ድንኳኑ ምንም የለም፣ የህፃን ልጅ ጩኸት የለበትም። ውጪ ከብት ይጮሃል፣ የባሮች ልጆች ግቢውን ሞልተውታል። አንተ ድንኳን ውስጥ ግን እዚህ ውስጥ ነስቲ ውጣ አለው እግዚአብሔር። ውጣ እስቲ ካለበት ብሎ ይዞት ወጣ። ወደ ከግቢው አወጣው እና እዚህ ከዋክብትን ተመልከታሉ። ሰማያት ነው። ቀና ብለህ ይሄን ዘር ከነዚህ ከዋክብት ይበልጣል። ዝቅ ብለው ወደ ምድር ተመልከታቸው፣ ዘር ከነዚህ እንደዚህ ይሆናል። አያችሁ ለዚህ መፍትሄው ካላችሁበት ነገር ወጣ በሉ። መጸለይ፣ ጽሞና ጊዜ መውሰድ፣ በተለይ አእምሯችን ይውጥርጥር ነው። ሰይጣንም ሰዎችም እናንተም ራሳችሁ በጣላችሁ ጊዜ ተገቢ የሆነው የመንፈሳዊ ምክር የሚሰጣችሁን ሰው ፈልጉ። ያኔ ተነሳላችሁ። ያኔ እግዚአብሔር ለእናንተ ያለውን ያሳያችኋል። አብርሃም እኮ ተስፋ በቆረጠበት ሰዓት ነው እግዚአብሔር ወደሱ ይመጣው። ዛሬ እግዚአብሔር እንደ አብርሃም ወደ እናንተ ቤት እየመጣ ነው። በዚህ መልእክት እየመጣ ነው።
እና አንድ ነገር ወቁ፣ እግዚአብሔር በኔ ዘንድ ያላችሁን ዋጋ ተመልከቱ ነው። እግዚአብሔር እኮ ሲመርጥህ ልጅ ሲያደርግህ የኔ ነው ብሎ ሲጠራሽ እንዴ በራሱ እኮ ሚዛን ነው። ካንተ የተገኘ አስተዋጽኦ ነበርህ። እግዚአብሔር ወደ ራሱ እንዲያቀርብሽ እንድታገለግዩ ሲጠራሽ ካንቺ ያለሽው አስተዋጽኦ አለ። እንዲሁ ራሱን ታምኖ ይጠራል። እኔ ላንተ ጋሻ ነኝ በራሱ ማለት እኮ ይላል አብርሃም። ይሄን ተመልከት። በአንደኛ ቆሮንቶስ 6:20 ላይ ይላል። አንደኛ ቆሮንቶስ 6:20 ላይ በዋጋ ተገዝታችኋል። ዋጋ ተገዝታችኋል። እናንተ ልታጠፉ ይችላላችሁ፣ ግን እግዚአብሔር የሚመለከተው ምንድነው? ዋጋውን ነው። በእጃችሁ ያዛችሁት ውድ ዕቃ ወርቅ የከበረ ምትሉት ትልቅ ዋጋ ያወጣችሁበት ዕቃ የማይሆን ነገር ውስጥ ቢገባ ዝም አትሉም አይደል? ዝም አትሉም። ዋጋ ከፍላችሁ ጭቃ ውስጥ ገብታችሁ ከዛም የበለጠ ጽያፍ ነገር ውስጥ ገብታችሁ ታወጣላችሁ። ለምን ስትሉ እዛ ዕቃ ላይ ያወጣችሁትን ዋጋ ስለምታውቁት። ታዲያ እግዚአብሔር እኛ ላይ ያወጣው ዋጋ ምንድን ነው ስትሉ አንደኛ ጴጥሮስ 1:23 ላይ አንደኛ ጴጥሮስ 1:23 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ይላል። የሚጠፋ ዘር አይደለም አበቃል ይላል ሰጣት ጠላት ይላል ሰዎች ይላል። የሚጠፋ እኮ ዘር አይደለም አንተ ውስጥ ያለው። እንደውም አንደኛ ጴጥሮስ 1:18-19 ላይ አንደኛ ጴጥሮስ 1:18 ላይ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና ደፍ እንደሌለው እንደ በግ ደም በክርስቶስ የደም በክብር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ዕውቀት ነው። ሰይጣን እንዳታቀርም ዕውቀት ነው። የከበርክ ነህ በቃ። ያ የኮበለለው ልጅ አይደለም እኮ በቃ አለቀልኝ ከእንግዲህ ባሪያ ልባል ሲል አባትየው ግን ልጄ ብሎ የተቀበለው በአባት ዘንድ ያለን ዋጋ ማወቅ ነው። ስለኛ የሚታይልን ጌታ አለ። ዕብራውያን 9:4 ይላል 9:24 ዕብራውያን ስለኛ አሁን ይታይ ዘንድ ወደ አብ ገባ። አንተ አይደለም የምታየው፣ አንቺ አይደለሽ የምታየው፣ አዳኜ መድኃኒቴ ደምን ያፈሰስክልኝ አንተ ነህ ብላችሁ ራሳችሁን የሰጣችሁት ጌታ ነው የሚታይላችሁ። ስለዚህ የኔን ድካም ያንቺን ውድቀት የእናንተን ጥፋት አይደለም እግዚአብሔር የሚያየው። በክርስቶስ ስትቆሙ የሚያየው ልጁ ነው። ክርስቶስ ደግሞ ለዘላለም ፍጹም ነው የታዘዘው ነው። ኃጢአት ሶርክ ጠላት ይላል። አንዳንዴ በዚህ በምክር አገልግሎት ላይ በማስተርቤሽን በህልም ሌሊት ምናምን ማማከራቸው ወንጌል የሚያገለግሉ ሰዎች ቤተክርስቲያን ያሉ ሰዎች ሲናገሩ እያገለገሉ ምን አገልጋይ ነበርኩኝ ይላል። አሁንስ እያገለገልኩ ግን ነበርኩ ነው የሚሉት። አያችሁ መድረክ ላይ እንኳን ቆሙ እግዚአብሔር ሊያጠፋቸው ቢፈልግ እዛው ጭጭ ያደርጋቸው። ኃጢአት ልክ ነው እያልኩ ያነቃቀዋል። ጠላት ስጋችሁ እንድትቀበሉ አድርጋችኋል። ቆማችሁ እያገለገላችሁ አገልግሎታችሁ ባዶ እንደሆነ እግዚአብሔር እንደጣላችሁ ይነግራችኋል። አሉታዊ ኃይላት እግዚአብሔር የሰጣችሁን ማንነት ገፎ ነው የሚያሳያችሁ። በቃ የሰጣችሁ የማይገፈፍ እኮ ነው። የክርስቶስ ማንነት ከሌላ አይገፈፍም። ወደ እኔ መጡትን ከቶ ወደ ውጭ አላውጣቸውም፣ ማንም ደግሞ ከኔ አይነጥቃቸውም እኮ እግዚአብሔር ለዘላለም ይወደደ ወስን አልፈልግም በቃ ድህነትን አልፈልገውም ብለህ የመጨረሻ ምጽህ እንደ ዴማስ እንደ ይሁዳ ካልወጣ በቀር የሰጠህን መዳን የሚያነሳ አምላክ አይደለም። ሰይጣን የሚፈልገው ይሄን ማለት እንድትጥሉት ነው። ስትጥሉት እኔ በቃ ያለቀልኝ የወደቅኩኝ ሁለቱ ኮንፍሊክት ያመጣል። ይሄ በምስሉ ላይ እንዳለው የወደቀው ማንነት እና ደግሞ ይሄን ስታስቡ ሁለቱ ነው። ስለዚህ የወደቀው ማለት ራስን አጥፋ ሲል ያኔ ምን ማለት ያለባችሁ? ሰይጣን ስማ፣ በጌታ በኢየሱስ ክርስቶስ ስም እቀውማለሁ። ስጋዬ ስማ፣ ለራስህ ንገረው እከሌ ብለህ ስማ፣ እኔ እኮ በክርስቶስ ደም የተዋጀሁ ነኝ፣ የዘላለም ክብር የሚጠብቀኝ ነኝ፣ ቤት አዘጋጅቼልሃለሁ፣ መጥቼ ወስድሻለሁ ያለኝ ነኝ በሉ ትነሳላችሁ። ያኔ አይናችሁ ያን እግዚአብሔር ያዘጋጀውን ክብር። ለዚህ ነው አተኩራችሁ ተመልከቱ የተባል ነው። ለጠላት የምንመቸው በድካም በኃጢአት ውስጥ ስንሆን ነው። ስለዚህ ቶሎ ብላችሁ ከድካማችሁ መውጣት፣ ከኃጢአታችሁ በክርስቶስ ደም ንስሐ መግባትና የተሰጣችሁን ውርስ የተሰጣችሁን ክብር ማወጅ፣ ውርሳችሁን መቀበላችሁን ማረጋገጥ፣ ስልጣናችሁን ማንሳት። ልጁ እኔ ልጅ አልባልም ሲለው አባትየው ቀለበት አሰረ። ስልጣን ነው፣ አይወሰድም ስልጣን። አንተ አልፈልግም በቃ ጌታን አልፈልግም ሞት ይሻለኛል ብለህ መርጠህ ስትወጣ ብቻ። ስለዚህ ስልጣን ግን አንሳ። ሰይጣን ስማ በለው እግዚአብሔር የከበርኩ ነው አራግፈህ ልክ ዳዊት እንዳደረገው ልጁ እንዲድንለት ጾም ጸሎት ይዞ አመድ ነስንሶ ነበረ።
ከዛ በኋላ ግን የእግዚአብሔር ፍቃድ ሲፈጸም ተጠብጠብ አለ፣ ተነሳ ከአመዱ ላይ ቁጭ አለ ዙፋኑ ላይ። አመ ኪንግ አለ፣ ንጉስ ነኝ አለ። ስፍራዬ እዚህ ጋር ነው አለ። ልጄ ሞትም በኃጢአት በወድቅም እግዚአብሔር ግን ምሮኛል፣ ንጉስ ነኝ አለ። ወይ በቃ እግዚአብሔር እኮ ልጄን ወሰደው አብቅቶልኛል አላለ። ተነሱ እንደገና ተዋጉ፣ የዘላለም ክብር አላችሁ። እግዚአብሔር ጸጋውን ያብዛልን። ሰላም ሁኑልኝ። ቸር